ጠንካራ ኢኮኖሚ፣ ዝቅተኛ የሥራ አጥ ቁጥር፣ የበዛ ሰላምና ፈታ ያለ የአኗኗር ስታይል መገለጫዎቿ ናቸው። ዓለም የሚያውቃት በተትረፈረፈው የተፈጥሮ ዓለምን በሚመግበው የግብርና ሀብቷ ነው። ኖረውባት በዩኒቨርሲቲዎቿ የትምህርት በሆስፒታሎቿ የጤና አገልግሎትን ያገኙ ከፍ ስላለው ጥራታቸው እማኝነታቸውን ይሰጣሉ። ዝቅተኛ የደሞዝ ወለል ካስቀመጡ ስልጡን የዓለማችን አገራት በሰዓት የተሻለ ደሞዝ በመክፈል ቀዳሚ ደረጃ ላይ ተቀምጣለች። ከተሞቿ ለኑሮ ባላቸው ምቹነት በየዓመቱ ከ10 ምርጥ የዓለም ከተሞች መካከል ታጥተው አያውቁም። ውብና ንጹሕ የውቅያኖስ ዳርቻዎቿ ለሚያውቋት ሁሉ የጠዋትና የማታ ሱስ መሆናቸው አይቀርም። ሀገሪቱ ሰፊ፣ ነዋሪዎቿ ጥቂት ከመሆናቸው የተነሳ አንዳንድ ገበሬዎቿ ከጅቡቲ የሚሰፋ የእርሻ ማሳ አላቸው። ግነት እንዳይመስላችሁ። የምትመለከቱት መሬት አናክሪክ ይባላል። የአንድ ገበሬ ቤተሰብ የከብት እርባታ ማሳ ነው። 24000 ስኩዌር ኪሎ ሜትር ይሰፋል። የጅቡቲ 23000 ስኩዌር ኪሎ ሜትር መሆኑን ልብ ይሏል። ይህ የአንድ ቤተሰብ የእርሻ ማሳ ብቻ ሀገር ከሆኑት ከሊባኖስ፣ ከጃማይካና ከኳታር በእጥፍ ይሰፋል። ጅቡቲ እስራኤልና ሊክተንሽታይንን ጨምሮ የሀገርነት ማዕረግ ካላቸው 50 የዓለማችን አገራት በስፋት ይበልጣቸዋል። የዛሬዋ መዳረሻችን ደሴትም ሀገርም አህጉርም ናት። የምድራችን ትልቋ ደሴት፣ የዓለማችን 6ኛዋ ሰፊ ሀገር፣ የምድራችን ትንሽየዋ አህጉር አውስትራሊያ። ሙሉ ስሟ ኮመንዌልዝ ኦፍ አውስትራሊያ ይባላል። ሲድኒ፣ ሜልበርን፣ ብሪዝበን፣ ፐርዝና አዴሌድ አምስቱ ታላላቅ ከተሞቿ ሲሆኑ ዋና ከተማዋ ካምብራ ትባላለች። አውስትራሊያ የአህጉርነት ክብር ይሰጣት እንጂ የሕዝብ ቁጥሯ ግን ከአንዳንድ የዓለማችን ከተሞችም ያንሳል። ለምሳሌ የህንዷ ዴህሊ፣ የጃፓኗ ቶኪዮና የኢንዶኔዥያ ጃካርታ ከተሞች አህጉር ከሆነችው አውስትራሊያ በላይ ነዋሪዎች አሏቸው። በቆዳ ስፋት ከኢትዮጵያ በ7 እጥፍ ትበልጣለች። በሕዝብ ብዛት ግን በ5 እጥፍ ታንሳለች። 27 ሚሊዮን ዜጎች አሏት። ስፋቷ 7.9 ሚሊዮን ስኩዌር ኪሎ ሜትር ይሁን እንጂ 90 ከመቶ ዜጎቿ ከአጠቃላይ የአገሪቱ ስፋት ከ1 ከመቶ በሚያንስ ጠባብ መሬት ላይ ነው የሚኖሩት። በተለይም ደቡብ ምስራቅና ደቡብ ምዕራብ የባህር ዳርቻዎቿ አፈራቸው ለም፣ አየራቸው ተስማሚ ነውና የአገሪቱ ዜጎች ለኑሮ ይመርጧቸዋል። መካከለኛውና ሰሜናዊው የአውስትራሊያ ክፍል በተቃራኒው ከፍተኛ ሙቀት ያለበት፣ ውሃ የሌለውና ለግብርና ሥራ የማይመች በረሃ በመሆኑ ሰዎች በብዛት አይኖሩበትም። በቅደም ተከተል በአገልግሎት በኢንዱስትሪና በግብርና ዘርፍ በሚመራው የአውስትራሊያ ኢኮኖሚ የሥራ ዕድሎችም ሆኑ አብዛኞቹ አምራች ዘርፎች የሚገኙት በደቡባዊ የአገሪቱ ክፍል በሚገኙ ከተሞች ውስጥ ነው። በዚህ ምክንያት 90 ከመቶ አውስትራሊያውያን በከተማ፣ 64 ከመቶ የሚሆኑት ደግሞ ሲድኒ፣ ሜልበርን፣ ብሪዝበን፣ ፐርዝና አዴሌድ በሚባሉት አምስቱ የአውስትራሊያ ትላልቅ ከተሞች ውስጥ ነው። የተፈጥሮ አድናቂ ከሆኑ እጎበኛቸዋለሁ ብለው ከጻፏቸው የአገራት ስሞች መካከል አውስትራሊያ የሚለውን ይጨምሩበት። አውስትራሊያ ሄደው ሳያዩ የሚመለሱት ነገር የለም። ታዲያ እዚህ ከሚያዩአቸው እጽዋትና እንስሳት 85 ከመቶ የሚሆኑት በሌላው የዓለም ክፍል የማይገኙ ብርቅዬ ናቸው። በረዶ ከሚጋግር ተራራ፣ ሐሩር እስከሆነው በረሃ፣ ጥቅጥቅ ካለ የዛፍ ጥቅጥቅ እስካለ የሕንፃ ጫካ አውስትራሊያ ሁሉንም ይዛለች። ማሳሰቢያ ግን አለን። ለኑሮ ምቹ የምትባል አገር ብትሆንም ከዓለም ርቃ በመገኘቷና ዜጎቿ ከፍ ያለ ገቢ ያላቸው በመሆናቸው የኑሮ ውድነት እንደሚኖር ታሳቢ አድርገው ለጉብኝት ሲመጡ ቸርቸስም ፈሰስም የሚደረግ በቂ ገንዘብ መያዞትን አይርሱ። ሲድኒ የአውስትራሊያ ትልቋና ዕድሜ ጠገቧ ከተማ ናት። 5.3 ሚሊዮን ነዋሪዎች አሏት። በዓመት 8 ሚሊዮን ጎብኚዎችን የሚያስተናግደው የሲድኒ ኦፔራ ቤት የከተማዋ ምልክት ነው። በየዓመቱ ከ3000 በላይ ሁነቶችን ያስተናግዳል። ሲድኒ ከመጡ አይቀር ከኦፔራ ቤቱ ፊት ለፊት የሚገኘው ሃርበር ድልድይ ላይ ወጥተው ሙሉ ከተማዋን መቃኘት አይርሱ። ከቦንዳይ እስከ ኮጂ የተዘረጋው 6 ኪሎ ሜትር የባህር ዳርቻ ለእግር ጉዞ ተብሎ የተሠራ በሲድኒ ብቻ ሳይሆን በመላው ዓለም ስሙ የገነነ የውቅያኖስ ዳርቻ የእግር መንገድ ነው። ዘሮክ ጥንታዊ የሚባለው የሲድኒ መንደር ሲሆን በአንድ ወቅት ሀገራችንን ባጥለቀለቀው ኮብልስቶን በሚባለው የመንገድ ንጣፉ ተለይቶ ይታወቃል። በዓመት 3.5 ሚሊዮን ዓለም አቀፍና 11 ሚሊዮን የአገር ውስጥ ቱሪስቶች ሲድኒን ይጎበኟታል።
በዚህም 23 ሚሊዮን ዶላር ገቢ ታገኛለች። የአውስትራሊያ ዋና ከተማ ካምብራ ትባላለች። ስሟ ከአገሪቱ ትልልቅ ከተሞች መካከል አይገኝም። የነዋሪዎቿ ቁጥርም ገና ግማሽ ሚሊዮን እንኳን አልደረሰም። የፉክክር ቤት ሳይዘጋ ያድራል እንዲሉ ሲድኒና ሜልበርን ለአውስትራሊያ ዋና ከተማነት እኔ በስኔ እየተባባሉ ፉክክር በመግጠማቸው በመሃል ገብታ ቢንጎ ያለቻቸው ከተማ ናት። አውስትራሊያ ዋና ከተማዋን ስትመርጥ ከሲድኒና ከሜልበርን የትኛቸው ይሁኑ የሚለው ክርክር መቋጫ አጥቶ ስምምነት ላይ መደረስ ባለመቻሉ ሌላ አዲስ ከተማ እንዲገነባ ተወሰነ። በዚህም ካምብራ ተወለደች። ካምብራ በምድራችን ላይ ለዋና ከተማነት ታቅደው ከተሰሩ ጥቂት ከተሞች መካከል አንዷ ናት። ካምብራ የሚለው ስሟም በግርድፉ መሰብሰቢያ ቦታ የሚል ትርጉም አለው። በከተማዋ እንደ ሌሎች የአውስትራሊያ ከተሞች ሰማይ ጠቀስ ሕንፃዎች አይታዩባትም። የከተማዋ መልክዓ ምድራዊ አቀማመጥ ፍክት ብሎ እንዲታይ ሲባል ሰማይ ጠቀስ ሕንፃዎች በከተማዋ እንዳይገነቡ በሕግ ተከልክሏል። ይልቅስ ግማሹን የከተማዋን ክፍል በሸፈነው አረንጓዴ ስፍራና መሃል ከተማ ውስጥ በሚገኘው ሰው ሰራሽ ሐይቋ ተለይታ ትታወቃለች። ሜልበርን 5.2 ሚሊዮን ነዋሪዎች ያሏት በደቡብ ምስራቃዊ አውስትራሊያ የምትገኝ የቪክቶሪያ ግዛት ዋና ከተማና የአውስትራሊያ ሁለተኛዋ ትልቋ ከተማ ናት። በ2024 በወጣ ሪፖርት መሠረት ዓለማችን ላይ ለኑሮ ምቹ ከሆኑ ከተሞች አራተኛ ደረጃ ላይ ተቀምጣለች። ሜልበርን የዓለም አቀፍ ተማሪዎች መዳረሻም ናት። በየዓመቱ ከ175 አገራት የተውጣጡ 287,000 ዓለም አቀፍ ተማሪዎችን ትቀበላለች። ከምድራችን ምርጥ ዩኒቨርሲቲዎች አንዱ ሜልበርን ዩኒቨርሲቲና አውስትራሊያ ውስጥ ከፍተኛ ቁጥር ያላቸውን ተማሪዎች በመቀበል አንደኛ ደረጃ ላይ የሚቀመጠው የሞናሽ ዩኒቨርሲቲም መገኛ ናት። ሞናሽ ዩኒቨርሲቲ ብቻውን 86,000 ተማሪዎችን ያስተናግዳል። በከተማዋ ተመሳሳይ የጥራት ደረጃ ያላቸው ከ10 በላይ ዩኒቨርሲቲዎች ይገኛሉ። አውስትራሊያ ደግሞ ከ100 ምርጥ የዓለማችን ዩኒቨርሲቲዎች መካከል የ8ቱ መገኛ ናት። ሜልበርን በዓለም አቀፍ ስፖርታዊ ክንውኖቿም ትታወቃለች። ዝነኛው የአውስትራሊያ ኦፕን የቴኒስ ውድድር አንዱ ነው። የፎርሙላ 1 የመኪና እሽቅድድምም እንዲሁ። አውስትራሊያውያን ለክሪኬት ያላቸው ፍቅር ይለያል። ሜልበርን ክሪኬት ግራውንድ ደግሞ ዓለማችን ላይ ከሚገኙ የክሪኬት ስቴዲየሞች ትልቁ ነው። በየዓመቱ በርካታ ዓለም አቀፍ የክሪኬት ውድድሮችን ያስተናግዳል። ስፖርት ወዳድ ከሆኑና የሜልበርን ጉዞው በታህሳስ ከሆነ የሜልበርንን የፈረስ እሽቅድድም፣ በጥር ከሄዱ የአውስትራሊያ ኦፕን፣ በመጋቢት ከሄዱ ደግሞ የፎርሙላ 1 የመኪና እሽቅድድምን መታደም ይችላሉ። ሜልበርን የዓለም የቡና መዲናም ናት። በቡና ፍቅር የወደቀች። ወደ የትኛውም የከተማዋ ክፍል ቢሄዱ በእያንዳንዱ ሕንፃ ስር የቡና ካፌዎችን ያገኛሉ። በ2024 በወጣ ሪፖርት መሠረት በከተማዋ 1600 የቡና ካፌዎች ይገኛሉ። አውስትራሊያውያንን በቡና ፍቅር ያጠመዷቸው የግሪክና የጣሊያን ስደተኞች ናቸው። ሜልበርን ከግሪክ ውጪ ከፍተኛ ቁጥር ያላቸው ግሪካውያን የሚኖሩባት ከተማም ናት። በአውስትራሊያዊ ኪነ ጥበብም ትታወቃለች። ከ70 ሺህ በላይ የጥበብ ሥራዎች ያሉት ናሽናል ጋለሪ ኦፍ ቪክቶሪያ ለጥበብ አድናቂዎች የመንፈስ ምግብ ነው። የመንገድ ላይ ግራፊቲ አድናቂ ከሆኑ ሃውሸርሊን ጎዳናን ይጎብኙ። ግድግዳ፣ ሸራ፣ ግራፊቲም ጥበብ ሆነው ያገኟቸዋል። ለየት ያለ ምግብ መቅመስ የሚወዱም ከሆነ በሜልበርን ፈልገው የሚያጡት የዓለም ምግብ የለም። ከተማዋን ዞር ዞር እያሉ የግሪክ፣ የጣሊያን፣ የቻይና፣ የቪየትናም እና የሌሎች አገራትን ምግቦች መሞከር ይችላሉ። ታላማሪን ኤርፖርት በዓመት 35 ሚሊዮን ተጓዦችን የሚያስተናግድ ወደ ሜልበርን የሚደረጉ ዓለም አቀፍና የአገር ውስጥ በረራዎች ዋነኛ መዳረሻ ነው። የሜልበርን እምብርቷ ሴንትራል ቢዝነስ ዲስትሪክት ወይም ሲቢዲ ይባላል። ከኤርፖርት ወደ ሲቢዲ ለመሄድ ታክሲ ሲጠሩ የሜልበርንን የኑሮ ውድነት ማጣጣም ይጀምራሉ። 22 ኪሎ ሜትር የሚርቀውን መንገድ በባስ እጓዛለሁ ካሉም የከተማዋ ትልቁ የአውቶቡስ አገልግሎት ድርጅት የሆነውን ስካይባስ ኤክስፕረስ መጠቀም ይችላሉ። ማረፊያዎትን በሲቢዲ ካደረጉ የከተማዋ ዋነኛ ምልክት የሆኑትን ፌዴሬሽን ስኩዌር እና ፊሊንደር ስትሪት ስቴሽን በመጎብኘት የሜልበርን ጉዞዎትን ከመሃል ከተማ መጀመር ይችላሉ። ከሲቢዲ እስካልወጡ ድረስ የሜልበርን ትራሞች ገንዘብ አይከፈልባቸውም። ሜልበርን ዓለማችን ላይ ትልቁ የትራም ሲስተም ያላት ከተማም ናት። 250 ኪሎ ሜትር ይረዝማል። ሮያል ቦታኒክ ጋርደን በ38 ሄክታር መሬት ላይ ያረፈ 8500 የእጽዋት ዝርያዎች የሚገኙበት በደቡባዊ ሜልበርን ከሲቢዲ በ2 ኪሎ ሜትር ርቀት ላይ የሚገኝ እጅግ የሚያምር ሰፊ የአረንጓዴ ስፍራ ነው። መግቢያው በነፃ ነውና ጎራ ብለው በአረንጓዴ ስፍራው ከሚወዷቸው ጋር መዝናናት፣ በሐይቅ ዳርቻው መናፈስና
ኦፕን ሲኒማ መጋበዝ ይችላሉ። የታላላቅ ባንኮች፣ የፋይናንስ፣ የቴክኖሎጂ ተቋማትና የአምራች ኢንዱስትሪዎች ማዕከል የሆነችው ሜልበርን ከአውስትራሊያ ኢኮኖሚ 25 ከመቶውን ታመነጫለች። በሜልበርን ቆይታው ለመልመድ የሚከብዶት የከተማዋ የአየር ሁኔታ ነው። በሌላው ዓለም ዓመት ጠብቀው የሚያዩአቸውን 4 ወቅቶች በሜልበርን በአንድ ቀን ቆይታዎት ሊያዩአቸው ይችላሉ። እናም እንደየሁኔታው ሊቀያየር የሚችል አለባበስ ቢጠቀሙ ይመረጣል። የአውስትራሊያ ከተሞች ለኑሮ ባላቸው ምቹነት ብቻ ሳይሆን በኑሮ ውድነትም ዓለምን ከፊት ይመራሉ። የአውስትራሊያን የኑሮ ውድነት ነዳጅ ሆኖ የሚያቀጣጥለው ደግሞ የቤት ዋጋ ነው። ቤት በአውስትራሊያ ከመኖሪያነት በላይ በማያከስር ኢንቨስትመንትነቱ ይታወቃል። በሀገሪቱ ምንም ነገር ዋጋው ሊጨምርም ሊቀንስም ይችላል። አንድ እርግጠኛ ሆኖ መናገር የሚቻለው ግን የቤት ዋጋ ሲጨምር እንጂ ሲቀንስ አይታይም። መንግሥት አውስትራሊያውያን የቤት ባለቤት እንዲሆኑ ያበረታታል። ፈርስት ሆም ባየር ግራንት እና ሼርድ ኢኩዊቲ በተሰኙ 2 ፕሮግራሞቹ ለቤት ገዢዎች የመነሻ ድጎማ ያደርጋል። ቀሪውን ባንኮች ይሞሉታል። እየሰራችሁ ትከፍላላችሁ እየተባሉ በርካቶች ቤት ገዢ ሲሆኑ የቤት ዋጋ እየናረ ሄደ። የዋጋው መናር ቤት ለሚገነቡና ገዝተው ለሚያተርፉ ኢንቨስተሮች ሲሳይ ፈጠረላቸው። የውጭ አገራት ኢንቨስተሮች ሳይቀሩ በቤት ግዢ ላይ ተሰማሩ። ዛሬ ላይ የአውስትራሊያ ነዋሪ ሆነው ቤት መግዛት ቢፈልጉ አማካይ የቤት ዋጋ 1.2 ሚሊዮን የአውስትራሊያ ዶላር ነው። ይህም ሀገሪቱን የመኖሪያ ቤት ውድ ከሆነባቸው የዓለም አገራት ከቀዳሚዎቹ ተርታ ያሰልፋታል። የቤት ኪራይ ዋጋም የሽያጩን ዋጋ ተከትሎ ጣሪያ ነክቷል። በኪራይ ቤት ከሚኖሩ 31 ከመቶ አውስትራሊያውያን 11 ከመቶዎቹ የገቢያቸውን 60 ከመቶ ለቤት ኪራይ ይከፍላሉ። 50 ከመቶ የሚሆኑት ደግሞ የገቢያቸውን 30 ከመቶ የቤት ኪራይ ይወስድባቸዋል። በአውስትራሊያ የቤት ኪራይ ዋጋ የሚሰላው በሳምንት ሲሆን በሲድኒ ለምሳሌ አማካይ ሳምንታዊ የኪራይ ዋጋ 700፣ በሜልበርን ደግሞ 500 የአውስትራሊያ ዶላር ነው። በከተሞች የቤት ፍላጎትና የቤት አቅርቦት አለመመጣጠኑ በሀገሪቱ ቤት ከመኖሪያነት ይልቅ የማያከስር ኢንቨስትመንት ተደርጎ መቆጠሩና የቤት ባለቤቶች የባንክ ብድራቸውን ለመክፈል ሲሉ ጫናውን ወደ ተከራዮች መግፋታቸው የቤት ኪራይ ውድነቱን ከፍ የሚያደርጉ ምክንያቶች ናቸው። የቤት ዋጋ እየናረባቸው የተቸገሩ አውስትራሊያውያን በመንግስታቸው ላይ ጫና በማድረጋቸው በቅርቡ የውጭ ኢንቨስተሮች በአገሪቱ ቤት እንዳይገዙ ተከልክሏል። አውስትራሊያ ዓለማችን ላይ ከፍተኛ ጥራት ባለው የጤና ሥርዓቷ ትታወቃለች። በሀገሪቱ እንደ ምርጫዎት የመንግሥትና የግል የሕክምና ሥርዓቶች ይገኛሉ። የመንግሥት የጤና ሥርዓት ሜዲኬር ይባላል። የሜዲኬር ተጠቃሚ ከሆኑ የሕክምና ወጪዎ በመንግሥት ድጎማ ስለሚደረግበት ወደ መንግሥት የሕክምና ተቋማት ሄደው ሕክምና በነፃ ማግኘት ይችላሉ። የአውስትራሊያ ዜጎች፣ ሕጋዊ ነዋሪዎችና የአውስትራሊያ ቪዛ የተሰጣቸው ስደተኞች የነፃ ሕክምናው ተጠቃሚ መሆን ይችላሉ። በምላሹ ከገቢያቸው 2 ከመቶውን ለጤና ሥርዓቱ ያዋጣሉ። በመንግሥት የጤና ተቋማት የሚሰጠው አገልግሎት ዓለም አቀፍ ደረጃውን የጠበቀ ነውና ጥራት ፍለጋ ወደ ግል ሆስፒታሎች መሄድ አይጠበቅቦትም። ጠንካራ የጤና ሥርዓታቸው አውስትራሊያውያን በምድራችን ላይ ረጅም ዕድሜ የሚኖሩ ዜጎች አድርጓቸዋል። የአውስትራሊያውያን አማካይ የዕድሜ ጣሪያ የሴቶች 85፣ የወንዶች 81 ዓመት ነው። ሆኖም በመንግሥት የጤና ተቋማት ስፔሻሊስቶችን ለማግኘት ረጅም ቀጠሮ መኖሩ ተቋማቱ በገጠራማው የአገሪቱ ክፍሎች የከተማውን ያህል ተደራሽ አለመሆናቸው የጥርስ የዓይንና የፊዚዮቴራፒ ሕክምናዎች በሜዲኬር ሥርዓት ውስጥ አለመካተታቸው በደካማ ጎን ይነሳል። በዚህ ምክንያት 50 ከመቶ የአውስትራሊያ ዜጎች የግል ኢንሹራንስ ተጠቃሚ ናቸው። ይህንን ዝግጅት የሚከታተሉት በገመድ አልባ ኢንተርኔት ወይም በዋይፋይ ከሆነ የአውስትራሊያ የፈጠራ ውጤት ነው። በየቤታችን ለምግብ ማቀዝቀዣነት የምንጠቀመው ፍሪጅ በስኮትላንድና በአሜሪካ የተሞከረ ቢሆንም ዛሬ ያለውን ቅርጽ እንዲይዝ አድርገው ለዓለም ያስተዋወቁት ግን አውስትራሊያውያን ናቸው። አቅጣጫ ጠቋሚው ጉግል ማፕ በ2004 ለአውስትራሊያ ከመሸጡ በፊት ፈጣሪዎቹ አውስትራሊያውያን ነበሩ። አውሮፕላን ሲከሰከስ ቀድሞ የሚፈለገው የመረጃ ሰብሳቢ ቋት ወይም ብላክ ቦክስ የአውስትራሊያ ልጆች ለአቪዬሽን ኢንዱስትሪው ያበረከቱት ድንቅ ፈጠራ ነው። በሕክምናው ዘርፍ በተለይ አውስትራሊያውያን ይጠበቡበታል። አልትራሳውንድ ስካነርን ሰርተው ለዓለም አስተዋውቀዋል። የመስማት እክል ያለባቸው ወገኖች በጆሮአቸው ላይ የሚያደርጉት የመስማት ችሎታን የሚያግዘው መሳሪያ በአውስትራሊያዊ ፕሮፌሰር የተፈጠረ ነው። ግብርና ለአውስትራሊያ ኢኮኖሚ
በየዓመቱ ከ100 ቢሊዮን ዶላር በላይ ገቢ ያመነጫል። ለግማሽ ሚሊየን የአገሪቱ ዜጎች የሥራ ዕድል የፈጠረው ዘርፉ ከሀገሪቱ ኤክስፖርት 12 ከመቶ፣ ከሀገሪቱ ጂዲፒም 5 ከመቶውን ይይዛል። አውስትራሊያ በዓለም አቀፍ ደረጃ በሥጋ ምርት ሁለተኛ ደረጃን ትይዛለች። በስንዴ፣ በስኳር፣ በወተት ተዋጽኦ፣ በአትክልትና ፍራፍሬ ምርቶቿም ትታወቃለች። ከምታመርታቸው ምርቶቿ 72 ከመቶውን ወደ ውጭ አገራት ኤክስፖርት ታደርጋለች። ድርቅ፣ ጎርፍ፣ ሰደድ እሳትና የሰው ኃይል እጥረት የአውስትራሊያ ግብርና ፈተናዎች ናቸው። ሆኖም ሳይንሳዊ ፈጠራዎችን በመጠቀምና ከመንግሥት በሚደረግላቸው ከፍተኛ ድጋፍ ችግሮችን ተቋቁመው ሀገራቸውን መግበው ለዓለም ይተርፋሉ። በ1.7 ትሪሊየን ዶላር ጂዲፒ አውስትራሊያ የምድራችን 13ኛዋ ሀብታም አገር ናት። ከዋነኞቹ የሀብት ምንጮቿ መካከል የተፈጥሮ ማዕድን ቅድሚያውን ይይዛል። የብረት ማዕድን፣ የድንጋይ ከሰል፣ ወርቅ፣ የአልሙኒየም ማዕድን፣ ዩራኒየምን ጨምሮ በነዳጅና በተፈጥሮ ጋዝ የታደለች አገር ናት። ማዕድን ከዓመታዊ ኤክስፖርት 60 ከመቶውን ከጂዲፒዋም 10 ከመቶውን ያመነጫል። የዛሬዋ አውስትራሊያ እንድትፈጠር የቅኝ ገዢዋ የእንግሊዝ ሚና የሚካድ አይደለም። ለዚህ ውለቷ ይመስላል ዛሬም ድረስ የእንግሊዙን ንጉሥ ንጉሴ ናቸው ብላ ትቀበላለች። ንጉሣዊ ሥርዓቱን ለማስወገድ በ1999 ሕዝበ ውሳኔ ቢካሄድም 54 ከመቶ ዜጎቿ ሥርዓቱን እንወዳለን በማለታቸው አውስትራሊያን ሪፐብሊክ የማድረጉ ጥረት ሳይሳካ ቀርቷል። ከሀገሪቱ ሕዝብ 30 ከመቶ ወይም ከ8 ሚሊዮን በላይ አውስትራሊያውያን ስደተኞች ናቸው። የእንግሊዝ፣ የህንድ፣ የቻይና፣ የኒውዚላንድና የፊሊፒንስ ዜጎች ቅድሚያውን ይዛሉ። አውስትራሊያ ስደተኞችን የምታስተናግድበት እጅግ የተደራጀ የስደተኛ ፕሮግራም አላት። ተማሪዎች፣ ዕውቀትና ክህሎት ያላቸው ባለሙያዎች አውስትራሊያ ውስጥ ቤተሰብ ያላቸውና የሰላም ችግር ካለባቸው አገራት የሚመጡ ስደተኞችን የምትቀበልባቸው ፕሮግራሞች ተጠቃሾቹ ናቸው። ቀደምት አውስትራሊያውያን አቦርጂናል ይባላሉ። ከሩቅ እንደሰሙት አቦርጂን እንዳይሏቸው። ከቅኝ ግዛት ጋር አብሮ የተቀበረ ዘመኑ ያለፈበት የማይወደድ አጠራር ነው። ኢንዲጂኒየስ አውስትራሊያንስ፣ ፈርስት ፒፕልስ ወይም ፈርስት አውስትራሊያንስ ቢሏቸው ይበልጥ ይመከራል። አቦርጂናሎች በአውስትራሊያ ለ65,000 ዓመታት ኖረዋል። እንደ አውሮፓውያን አቆጣጠር በ1788